ንገሪኛ ወጥቼ ምን ላድርግ? ስሜንሽ እድሜ ለዛ ለዲቃላ ወንድምሽ ሁሉም ነገር ይወስድብኝ። ምንም የቀረኝ ነገር የለም። ዲቃላ ናቸው። ዲቃላ አልገባኝም። ስለምን ዲቃላ ነው የምታወራው? ለምንድን ነው እንደዚህ ያልሽው? ንገሪኝ አንቺ እርኩስ። ምንድን ነው ስራ? እኔ ዲቃላ ነኝ? ምን እህት ናት ዲቃላ ያለች? ማለቴ ተናድጄ ስለነበር ነው የተናገርኩት። እውነት ደግሞ ያው ሰው ሲናደድ አይደለም ያልወለደውን ልጅ የወለደውንም ልጅ ዲቃላ የሌለ እንዴ? ሌላ ምንም አልተናገርኩም። አንቺ አጽድቅ። ምን ባደረግሽ ነው የሚሻለሽ? ምን ባደረግሽ ነው የሚሻለሽ? ምን ባደረግሽ? እባክዎትን ጋሼ እስኪ እሺ በሉኝና ጸበል ቦታ ልሰዱት። አንዳንዴ በሕክምና ተስፋ የቆረጡበት ነገር እኮ በጸበል ይድናል። ግድ የለዎትም ጋሼ እሺ በሉኝና ይዞት ልሂድ። እስኪ መጀመሪያ ጫጉላ ጊዜሽን ጨርሽ። ምን ያታስቢያለሽ? ይኸው እንዲህ ስትያኛውን ደህና ነው። አንቺ ልጅ ደግሞ ስትንከባከቢ ከዚህ የተሻለ ደህና ሆናለሁ። ስለዚህም ብያለሁ ነው ማለት ነው? አይ ትወስጂኛለሽ፣ ግን መጀመሪያ ለዝራ ጥሩ ሚስት መሆንሽን አሳየው። የልጄን ልብ እያሸነፍሽው እንደሆነ አውቃለሁ። እባክሽን ከዚህ በለሚለት ሚስት ብቻ ሳይሆን እናትም ጭምርኝለት። ያሉኝን በሙሉ ሊሆንለት ቃል እገባለታለሁ። ምንድን ነው ችግር አለ እንዴ? አንቺ እርኩስ ነፍሰ ገዳይ፣ የማህደር ሳያንስሽ እችን ምስኪን ልጅ ልገያት ነው? ንገሪ፣ ልገያት ነው? እሙቲ ማዘዋቅ እንዴት ነው? ገንዘቡን ማከፍሉ ከሆነ እዚያ እናቆያትም ብለዋል። እኔ ያሳክማታለሁ። ምን እዝራ በደበቀው ካሜራ ያገኘውን መረጃ ማመን አቅቶታል። ምክንያቱም ደግሞ አጸደና እንዲሁም ደግሞ ሜርሲ ሲያወሩት የነበረውን እያንዳንዱ ቃላት ካዳመጠ በኋላ በስተመጨረሻም ይሄ ዲቃላ ስትል ይሰማታል። ዲቃላ የሚለው ቃል እጅግ በጣም አስጸያፊና ለነገሮቹ ሁሉ መልስ የሰጠው የዛሬው ቀን ይሄ ካሜራ ምንን አስመልክቶ ነው ዲቃላ ልትለው የቻለችው? እዝራ እንግዲህ ያልጠበቀውን የማንነቱን መልስ የተቀበለ ይመስል እጅግ በጣም ደንግጧል። ቁጭ ብድግ እያለ ነበር ሲያዳምጠ ነበር። በስተመጨረሻም እንግዲህ አውርታ የጨረሰችውን ጉዳይ እሱም ለማስረዳት ታስረጅኛለሽ ማን ነው ዲቃላ በማለት ቢጠይቃትም አጸደ መልስ አጣ። ተሯሩጠው እንግዲህ በፍርሃት ወደ ወንድሟ ወደታች ስትወርድ ነበረ። በሄደችበት ቅስፈትም ወንድሟ ጋር ብትሸሸግም ግን ደግሞ ማን ነው ዲቃላ ስትይ የነበረው ማንን ነው በማለት አቶ እስክንድር እንግዲህ ለዘመናት የደበቁት ያስቀመጡት ትልቅ የቤቱ ሚስጥር ቢኖር የእዝራ ማንነት ነው። እዝራ ማን ነው የሚለውን ነገር እስካሁን ድረስ በስውር የያዙት ድብቅ ሚስጥር ነው። ይህንን ሚስጥር እንግዲህ ዛሬም አጸደ ለማውጣት እየተጣጣረች ባለችበት ቅስፈት ነበረ እዝራ ባልተጠበቀ ሁኔታ አቶ እስክንድር ሳይነግሩት እሱ ሊሰማ የቻለው። በስተመጨረሻም እንግዲህ ሚሞሪውን ያወጣችው የአቶ እስክንድር ልጅ ሜርሲ ነች ማለት ነው። ሜርሲ እንግዲህ ይሄንን ነገር ያደረገችው በአሁኑ ሰዓት ላይ ከእዝራ ጋር ያላትን ግንኙነት ያቆመች ናት። ማለትም ወንድሟ የነበረው እዝራ ዛሬ ላይ ልክ ከባዳ በላይ አድርጋ የምትመለከተው ነፍሰ ገዳይ አድርጋ የምትመለከተው ወይም ደግሞ ለእሷ መጥፎ ሰው በጣም አድርጋ የምትመለከተው አጋጣሚ መጥቷል ማለት ነው። ይሄ ሁሉ የሆነው ደግሞ በአጸደ ምክንያት ነው። አጸደ እንግዲህ ከገንዘብ ወዳጅነቷ አልፎ ዛሬ ላይ እንግዲህ ነፍስ ለማጥፋት እንዲሁም ደግሞ ሌሎች ነገሮችን ለማድረግ እስካሁን ድረስ ሜርሲ እንኳን በጣም መልካም እና የቤት ልጅ የሆነችዋን የአቶ እስክንድርን ልጅ ዛሬ ሰዓት ላይ በጣም ለአባቷ ጠል ለወንድሟም ደግሞ እንዲሁም መጥፎ ሰው ሁና እየቀጠለች ትገኛለች ማለት ነው። በዚህ መካከል ላይ እትዬ መነን እንግዲህ ዛሬ ቀብረር ብላ መኪናዋ ላይ ቁጭ ብላ መነጽሯን ከፍ ዝቅ እያደረገች አጸድን መንገድ ላይ አግኝታት ነበረ እና በዚህ በክረምት በእግርሽ ወዴት ነው በማለት ስትጠይቃት ነበር። የተፈጠረው ነገር በጣም አስቂኝ ቢሆንም ግን ደግሞ ነገሮችን በጣም ማለፍ በማይቻል ሁኔታ ወደ እሷ ተጠግታ መነንን ከነበረችበት ቦታ ለማስታወስ የሞከረች ትመስላለች። እኔ እኮ መነን እኮ ነኝ በማለት በተቀጠረላት ሹፌር ስትንቀሳቀስ ነበር። ይሄ ሁሉ የሆነው የሀብል እናት እንግዲህ ከውጭ
መምጣቷን ከካናዳ መምጣቷን ተከትሎ ብዙ ነገሮች ወርደውላታል ማለት ነው። ለእሷም ቀን ወጦላት እየዘነጠች ትገኛለች። የግል ሹፌር ተቀጥሮላታል። መኖሪያ ቤት ተከራይታላታለች። እንዲሁም የተለያዩ ነገሮች ገና ምን አይተሽ ልጄን አሳድገሽልኛል፣ ወድቃ ካነሳሽባት ቦታ ዛሬ እኔ ደግሞ አንቀባርሬ ያኖርሻለሁ እያለቻት ትገኛለች ማለት ነው። በዚህ መካከል ላይ እትዬ መነን እንግዲህ የሰራችው ከባድ ስህተት ከማህደር ጋር እንደዚህ አይነት ነገር ተፈጽሟል ተብሎ ብዙ ነገሮች ከቤት ውስጥ ከተጣሉ በኋላ ቤት የመውጣቷ ጉዳይ በጣም አስጊ ስለነበረ ከቤት ከተባረረች በኋላ አሁን ከአጸደ ጋራ የገጠመችው ሰጥ አገባ በጣም በመጥፎ ሁኔታ ውስጥ እንደሆነ ነገሮቹን እያጤነች ትገኛለች ማለት ነው። ይሄ ደግሞ የስርቆትና እንዲሁም ደግሞ የውሸት ህይወት ስለሆነ እየኖረች ያለችው በዚህ አጋጣሚ ላይ በጣም ከባድን ህይወት ከዚህ በኋላ እንዳይመጣባት ትፈራለች ማለት ነው። ኩኩሻ እንግዲህ አሁን ሰዓት ላይ ከእዝራ ጋር ወደ ሆስፒታል ለመሄድ እንግዲህ እያመራች ትገኛለች። በዚህ መካከል ላይ እንግዲህ እዝራ በጣም በተጨናነቀበት ሰዓት ላይ በተለይ ደግሞ ሜርሲና አጸደ ቤት ውስጥ ሆኖ እያወሩ የነበሩትን ነገር እያንዳንዱ ነገር ስለሰማው በካሜራው ድምፅ ላይ ሆኖ ይሄንን ነገር በጣም ሊያስብበትና ቀድሟቸው ሊገኝ የፈለገ ይመስላል። ለዛ ነበረ ወደ ሆስፒታል እንግዲህ ቀጥታ እያመራ የነበረው። ኩኩሻም እንግዲህ በጣም በደስታ ውስጥ ትገኛለች። ይሄ የሆነው ደግሞ ሳሚ ነው። ሳሚ በስልክ ደውሎላት ነበረ። በሰው ስልክ ነው የደወልኩልሽ እና ኩኩሻ ተቀየምሽኝ ወይ? እኔ እኮ እናጸደ በእህቴ ያስፈራርተውኝ ነው እንደዚህ ያደረግኩት እንጂ እኔ በአንቺ ላይ ሴት ደርቤ ወይም ደግሞ መጥፎ ነገር ሰርቼ ወይም ለሌላ ነገር አይደለም። ወንጀል ውስጥ የገባሁትም እህቴ ላድን ብዬ ነው፣ ምትታከምልኝ መስሎኝ ነው በማለት ሲያስረዳት ነበረ። እኔ ደደብ ነኝ እንዴት አልተረዳውህም? በማለት በቃ ወዲያውኑ ይቅርታ አድርጋለታለች ማለት ነው። በጣም እንደሚፋቀሩና እንደሚዋደዱ ይታወቃል ማለት ነው። ኩኩሻም እንግዲህ ከሳሚ ጋር የነበራት የፍቅር ግንኙነት በእስር ምክንያት ተቋረጠ ማለት ነው። አሁን ላይ ፍቅረኛ ሊያሹም ወይ ብሎ እየጠየቃት ነበረ። ፍቅረኛ እንዴት በዚህ ቅስበት ይዛለሁኝ? አንተ ከታስርክ እኮ ጥቂት ቀናትህ ነው። እንዴት ብዬ በዚህ ቅስበት ውስጥ ፍቅረኛ ይዛለሁ? ማይታሰብ ነገር ነው በማለት እንደሚወዳትና እንደሚያፈቅራት ነግሯት፣ ግን ደግሞ ሌላ ችግር እንደተፈጠረ ነግረዋለች ማለት ነው። ይሄ ችግር ደግሞ ምንድን ነው? የእህቱ አሁን ላይ ያለው ሁኔታ የጤናዋ ሁኔታ እና እንዲሁም ደግሞ ሊያሳክሟት የነበሩት ሰዎች እናጸደ መሆኑን ነው። በአሁኑ ሰዓት ላይ የሕክምናውን ሂደት እንዳቋረጡ መናገሯ እጅግ በጣም ልብ ሰባሪና የሚያም ነገር ሆኖበታል ማለት ነው። ይሄንን ስትነግረው በጣም ተሰምቶታል። አንድ እህቴን እንደምንም ብለሽ አደኝልኝ ሲላት ነበረ። ምክንያቱም ከዚህ በኋላ ምንም ማንም ተስፋ የላትም እና እሱም እስር ላይ በመሆኑ እሷም ደግሞ እህቱ ደግሞ የባሰ ችግር ውስጥ እንዳትገባበት ለእሷ ብሎ ይሄን ሁሉ መስዋዕት ከፍሎ ዛሬ ደግሞ እሱ ሲታሰር ለእሷ የሚሆንላት ማንም ዘመድ ወገን እንደሌላት የእናቴን አደራ በላው ሲል ነበረና አሁን ላይ እንግዲህ ያልታሰበ ነገር ወርዶላታል። መነን እንግዲህ ወደ ቤቷም ከሄደች በኋላ ከአጸደ ጋር ኃይለኛ ጸብ ነበረባቸውና በጣም በድብድብ ውስጥ ነበሩ። ይሄ ድብድብ እንግዲህ ያመጣው ብዙ ነገር አለ። ሹፌሩ እንግዲህ የተቀጠረላት ሹፌር ለሀብል እናት ወይም ደግሞ ከውጭ ሀገር ለመጣች ሴት እንዳይናገር ጥብቅ ማሳሰቢያ ነግረዋለች። ይሄን ነገር እንዳትናገር ስትለው ነበር። ኦኬ ብሏታል። ግን ይሄንን ነገር ላለመናገሩ ትንሽ ገንዘብ በእጁ ማስጨበጥ ነበረብኝ፣ ምን ነክቶኝ ነው በማለት እንግዲህ አቧራዋን እያራገፈች ወደምትሄድበት ቦታ ለመሄድ በድጋሚ ልብስ እየለበሰች ነበረ። አሁን ላይ ኩኩሻ እንግዲህ ከእሷ ጋር ሆና አንዳንድ ቃላቶችን የዘለፈች ስትነግራት ነበረ። ምክንያቱም ደግሞ መነን የሚገባትን ቦታና እንዲሁም ደግሞ ረግጠው ሲነግሯት እንደሚገባት አድርጋ እያንዳንዱ ነገር ትክክለኛውን ቋንቋ እየተጠቀመች ስትናገር ነበረ። ይሄንን የምታደርገው ኩኩሻ ለጨዋታም አይደለም፣ የእውነቱን ነበረ እየነገረቻት የነበረ እና በዚህ ምክንያት እንግዲህ ልቧን ስብር እያደረገችው ብትገባም ዞሮ ዞሮ ሁሉም ነገር እውነት እንደሆነ መነን በደንብ አድርጋ ታውቅ ነበር እና መነን አሁን ላይ ስጋቷ አጸደ ነች። አጸደ እንግዲህ ተከትላኝ ወደ ቤት መጣ ስላለመሆኗ በምን እርግጠኛ ነኝ በማለት ተጨንቃ ትገኛለች። በዛ ላይ ደግሞ ይሄና ያለውጥ በአንድ ጊዜ ሹፌር ተቀጥሮ በመኪና ላይ መሄድ እንደዚህም ደግሞ ውበቷ ትናንትና ከወደቀችበት ስፍራ በቀስበት እንዴት ሆና ልትነሳ ቻለች? የወንድሜን ገንዘብ ወስደዋለች በማለት ከባድ ነገሮችን እያደረገች ትገኛለች። ሌላው ነገር አጸደ አዲስ ሀሳብ አስባለች ከሜርሲ ጋራ። ሜርሲ እንግዲህ ይሄንን ሀሳብ ትቀበለዋለች አትቀበልም የሚለውን ነገር
አብረን የምናየው ይሆናል። ምክንያቱም ደግሞ ሳሚን እዛው እስር ቤት እያለ አስወግደዋለሁ ያለች ነበረ። ይህንን ሀሳብ ያመጣችው ለአንዴና ለመጨረሻ ጊዜ ይህን ነገር ካላደረገ ነገ ከነገ ወዲያ እኛም ተጠያቂዎች ነን ብላ በማሰቧ ነው። ምክንያቱም ደግሞ የዚህ ነገር ጠንሳሽ ከሜርሲ በላይ አጸደ መሆኗ የታወቀ ስለሆነ ይህን ሁሉ ነገር ያደረገችው ለገንዘብ እንዲሁም ደግሞ በወንድሟ ቤት ወንድሟ ከመሞቱ ጥቂት ቀናቶች በፊት ቀድሜ ሁሉን ነገር አስተካክላለሁ ያለችው አጸደ ያልተገባ ነገር ውስጥ እየገባች መሆኑን እያየን እንገኛለን። ውድና ተመልካቾቻችን እንግዲህ ሀብልና እዝራ በአሁኑ ሰዓት ላይ በፍቅር ይገኛሉ። በፍቅር እፍ እያሉ ነው። ይሄንን የጫጉላ ጊዜያችሁን ማበላሸት አልፈልግም፣ ግን ደግሞ ልጄን እንደ እህትም እንደ ሚስትም እንደ እናትም ሆኝለት አደራ እያሏት ነበረ። የአባባን እንግዲህ የአቶ እስክንድርን ቃልም እጠብቃለሁ ብላቸዋለች ሀብል ማለት ነው። በስተመጨረሻም እንግዲህ ሕክምናው ለውጥ ማይኖረው ከሆነ ወደ ጸበልም እኮ አንዳንድ ጊዜ ለውጥ ማድረግ በጣም ጥሩ ነው። ስለዚህ ለውጡን ለማምጣት ደግሞ ወደ ጸበል መሄድ አለብን እያለቻቸው ነበረ። ይህንን ነገር እውነት ተቀብለው አቶ እስክንድር እንግዲህ ቢሄዱ እርግጠኛ ነኝ ከዚህ እንደሚፈወሱ በጸበል አምናበታለች እና ሀብል ታደርገዋለች ብለን እናስባለን። አቶ እስክንድር እንግዲህ ከሞት ወደ ህይወት እንደሚመለሱና ቤታቸውን እንደነበረው ቀጥ አድርገው እንደሚመሩ ሀብልም ደግሞ ከእናቷ ጋር በቀጣይ እንዴት ሆኖ ልትገናኝ ትችላለች? ምክንያቱም ደግሞ እዚህ ውስጥ ላይ ሴራ ቢኖርበትም ግን ስውር አይደለምና ቀጣዩን ፓርት ደግሞ አብረን የምንመለከት ይሆናል። የእዝራስ ጉዳይ ደግሞ ምን ሊሆን ይችላል ብላችሁ እናንተ ታስባላችሁ? ምክንያቱም እዝራ በአሁኑ ሰዓት ላይ ዲቃላ የሚለው ቃል ልቦና አነስቶታል፣ በጣም አስጨንቆታል። ግን ደግሞ መኪናውን እያበረረ በፍጥነት እንግዲህ እየነዳ ሄዷል ማለት ነው። ቢሄድም እዛች ህፃን ልጅ ላይ ስለሆነ የሚደርሰው የት ቤት ታርፋለች የሳሚ እህት የሚለውን አብረን እናያለን ማለት ነው።